እባክሽ ዶክተር ያሰብሽውን ብቻ ነው ወቀውት። ያሰብኩትማ ሁሉንም ነገር ለማስተካከል ነው። ብቻ ነው የምልህን አድርግ። በዛ ላይ ደግሞ አንተ የምትችለውን ሁሉ አድርግ። ችግር የለም። እኔ እኮ ልሽ ያሰብሽው ነገር አንቺን እንዳይጎዳሽ ብዬ ስለምፈራ እኮ ነው። ግዴል ንገሪኝ ሎክ። ምንም ነገር ችግር ውስጥ የሚከተኝ ነገር የለም። አንድና አንድ ድርድር ለማድረግ ብቻ ነው የምንሄደው። ምንድነው ድርድር? ለመደራደር እኮ የሆነ መደራደር ያስፈልጋል። ምን አለንና በምን እንደራደራለን? አንተ ብቻ በእኔ ተማመን። ሁሉንም ነገር አስተካክላለሁ። ያው ቃል ባልገባልህም ያቅሜን እሞክራለሁ። ያሰብሽው ነገር በግልጽ ብትነግሪኝ ቢያንስ እረጋጋ ነበር። ግን ካልሽው አቤል ስላመንከኝ በጣም ነው አመሰግናለሁ። የቻልነውን ሁሉ እናደርጋለን። አንተ ብቻ ነፃ ሁንልኝ። ቢያንስ እዚህ ከመጣን አንድ ነገር ላስቸግርሽ። ልጄ በስሜ እንዲጠራ ፈልጋለሁ። እንዴ ወላጅ አባት አይደለህ እንዴ? ይሄ እኮ መብትህ ነው። እሱ አሳሳቢ አይደለም። እውነት ለመናገር እኔ ከቤቴም ከገንዘቤም ከሀብቴም በላይ ያሳሰበኝ የልጄ ጉዳይ ነው። ስለሱ ልታስብ አይገባም። ሰላምን ብትሆን እኮ ወላጅ እናት ናት። ልጇን ለማንም ለምንም አሳልፋ አትሰጥም። እሷ አትያት። ስለሷ መጨነቅ አልፈልግም። ይልቅ ምንም የማያውቀውን ልጄን በሷ ምክንያት ማጣት አልፈልግም። ስለሱ አትጨነቅ። ብቻ ይሄ ነገር ይስተካከልና ሁሉንም ነገር እናየዋለን። አሃ ንጉሱና ጉዳይ አስፈጻሚዋ ንግስቲቱ መጥተውልሻል። እኔ የምልህ ከነፃነት በኋላ አሁንም ሌላ ሴት ጋር አይከብድም? በጣም ያሳዝናል። ቆይ ምን ፈልገሽ ነው ቤቴ ድረስ የመጣሽው ዶክተር ማክዳ? ሁለታችሁም ተረጋጉ እንጂ ምን ነው የተረበሻችሁ ትመስላላችሁ? የምትፈሩት ነገር አለ እንዴ? አሁን የመጣነው የምትፈልጉትን ነገር ለመስጠት ነው። ዛሬ ደግሞ አቤል ጭራሽም አያወራም። ተወካይቲቱ ናት የምታወራለን። ይሁን እስኪ አንቺም እስኪ ገለጥልሽ ነው። መገለጥ አለመገለጡ አንተን አይመለከትም። የእውነት አንተን እዚህ በማየቴ በጣም አፍሬያለሁ። እራስሽ እንደ ቅዱሳቲ አሁን የመጣችሁበትን ጉዳይ ጨርሱና ብትሄዱ ነው የሚሻለው። አንቺ ባትኝም እዚህ ቤት የመቆየት ፍላጎቱ የለኝም። ሁሉንም ነገር ከማድረጋችን በፊት ግን አንድ ቅድመ ሁኔታ አለ። ምንድነው ቅድመ ሁኔታው? ቤቱን የምትተውሉንና ለኛ የምትሰጡን ከሆነ የዚህን ቤት እጥፍ ብር እንሰጣችኋለን። ግን ያ የሚሆነው ነፃነት የተቀበረችበትን ቦታ የምታሳዩን ከሆነ ብቻ ነው። የእውነት እጥፉን ብር ትሰጡናላችሁ? አዎ እንሰጣችኋለን። ግን ደግሞ እንዳልኩ ነው፣ ነፃነት መሞቷን ማረጋገጥ አለብን። እሱማ እኮ መሞቷ እርግጥ ነው። ባይሆን ብሩን ቶሎ ክፈሉና በሰላም እንለያይ። ያው ተመራርቀን ብንለያይ ይሻል። ምን ሆነሃላሹ? የዚህን ያህል ብር ካላችሁ እኛ ጋር ምን ይሰራሉ? ደግሞ አቤልም ምንም አይነት ስባሪ ሳንቲም የለውም። ስለሱ አታስቢ። እናንተ የተጠየቃችሁትን ብቻ አድርጉ እንጂ ብሩን አቤል አይደለም እንከፍላችሁ፣ እኔ ነኝ። ከሆነ ጥሩ። እኛ ስለምን የሞተር ሪሳ እናንከራተታለን? አቤልም መግደሉን አምኗል። አላምንም። ደርሰት ጻድቅ ለመምሰል አትሞክር። መግደልን ራስ በደንብ ታምናለህ። እኔ ግን ያልገባኝ ነገር የዚህን ያህል ለምን ለኛ ሳንቲም ታወጣላችሁ? ለእናንተ ብዬ እንዳልሆነ በደንብ ታውቂያለሽ። ሁሉም ነገር ማድረገው ለአቤል መልካምነት ስል ብቻ ነው። በእውነት ዶክተር በጣም አስተዋይ ሰው ነሽ። ገንዘቡን ተቀብለው ሊጠፋሉ ምናምን ብለሽ አስበሽ ከሆነ ማማማል እኛ ልንምልልሽ እንችላለን። የእውነት ነው የምልሽ። ሰው እኮ የሚማማለው መጀመሪያውኑ ራሱ ሲተማመን ነው። ያ ነገር ደግሞ እኛ ማሊል። ስለዚህ እናንተም ያልናችሁን አድርጉ፣ እኛም ያልናችሁን እናደርጋለን። እሺ ምንም ችግር የለም። ነገ ሄደን እናያለን። የፍቺውን ወረቀት ግን ዛሬውን አሁኑን እንድትፈርሚልኝ እፈልጋለሁ። እሺ አምጣው። አሁን ማውራት ስለምንፈልግ ውጡልን። ጥሩ። የፍቺውን ጉዳይ ነገ ፍርድ ቤት መተሽ ትፈጽሚያለሽ። ነገር ግን ፍርድ ቤት መተሽ ቤቱን እንደማትፈልጊው ስትናገሪ ብቻ ነው ብሩን እንሰጥሽ። ይቻላል። አንድ ነገር አድርጋለሁ ብትሉ ግን አስክሬኑን ይዤ ፖሊስ ጣቢያ ነው የምሄደው። እንደሱ ያለ ነገር በፍጹም አይፈጠርም። አሁን ምንድነው የማደርገው? የሌለውን አስክሬን ከየት ላመጣ?
ስለዚህ የአቤልን ሀሳብ መስረቅ መቻል አለብኝ። እሱን ደግሞ አንድ የቀረው ልጁን በማጥፋት ብቻ ያኔ ራሱን ብን ብሎ ይሄዳል። ይሄ ብርማ ሊያመልጠኝ አይገባም። ብሩ እንኳን ቢቀር ቤቱን ትቼ መሄድ አልችልም። አሼ በርታ፣ ሁሉም ነገር ያንተ ነው። ይገባሃል። ቲጂ አቤት። እስቲ ቡና ፊልኝ፣ ምንም ውስጤ ጥሩ አይደለም። እሺ የኔ ፍቅር፣ እኔ እያለሁልሽ የማትወጪው ነገር የለም። ሁሉንም በድል ተወጣ ነው አይደል? አዎ። ቆይ ለምንድን ነው ከጥያቄ የሚሸሸው? ነፃነት የት ነው የተቀበረችው? እሱን አሳይና ለምንድን ነው ብራችንን ማንቀበለው? መቼም ቢያልኩ የኔ ፍቅር አሳያችኋለሁ። ቅድም እኮ ተረጋጊ ብዬ ነው ዝም ያልኩት። እኔ ምንም ውስጤን ጥሩ እየተሰማኝ አይደለም። ነገ ፍቺውን ጨርሼ እንደመጣው እንሂድና እናሳያችኋለን። በዛውም ብራችንን እንቀበላለን። ቢሆን ደስ ይለኝ ነበር የኔ ፍቅር፣ ግን ደግሞ እኔም ነፃነት የተቀበረችበትን ቦታ ማወቅ አልችልም። ምን ማለት ነው ይሄ? አንተ ራስህ አይደለህ እንዴ ሞታለች ተቀብራለች ያልከኝ? እሱማ ጫካ ነው፣ ግን ደግሞ በእውነቱ ጋር እንደሆነ አላውቅም። ያኔ አቤል ተደናግጦ ቅበራት ሲለኝ በስሜት የት እንደቀበርኳት አላስታውስም። ሰውንም ያህል የቀበርክበት ቦታ እንዴት ነው የሚጠፋው? ቆያሹ እየቀለድክ ነው እንዴ? ለምን እቀልዳለሁ? ሰላም በስርዓት አውሪኝ እንጂ ባልሽ እኮ ነኝ። የሆነ መብትሄ ግን እንፈልጋለን። እና ታዲያ ቅድም እሷ ስትናገር ለምን ዘጋ ነው? ወይስ አውቀህ ነው ስልክ ምናምን ብለህ የወጣኸው? ቆይሽ እንዴት ነው የምንረጋጋው? ሬሳውን ካላዩት እኮ ብሩ እንደማይሰጡን ታውቃለህ። እሺ ነገ ጠዋት ነይና ብሩን ስሰጭን ቤቱን ሰጥሻለሁ ስል ለምንድን ነው አንተ ዝም ያልከው? አንቺ ሞኝ ነሽ እንዴ? እሷ ያለችውን ሁሉ እሺ ትያለሽ እንዴ? ደግሞ ልጅቷ ፊት ለፊት እሷ ያለችውን ላገኝ አልችልም ልበል? አሁንም ቢሆን ፈልገህ እንድታገኛት እፈልጋለሁ። እስከ ነገ ድረስ ያለውን ነገር እንድታሳውቀኝ እፈልጋለሁ። እሺ ውዴ ተረጋጊ። እኔ እኮ አትገኝም ሳይሆን በቶሎ ላላገኛት እችላለሁ ያልኩሽ። ብሩ ለሁለታችንም ቢሆን ያስፈልገናል ውዴ። አውቃለሁ። አንቺ ብቻ ተረጋጊ እሺ? ቅድም ስለነገርሽኝ ነገር ሳላመሰግንሽ ሄድኩ አይደል? ያው እኔ እንኳን እንዳይተሽ ስላሰብኩሽ ነው። ግዴታ እኮ እንደ ሰላም መሆን የለብኝም። ሰላም እንደዚህ የምትሆነው አለማወቋ ነው። ፈልገው አይደል? የእሷን እንኳን ተይው። ይኸው አመት ሙሉ መቀለጃ አድርጋናለች አይደል እንዴ? ይሁን እሺ። ግን አንተ ደህና ነህ አይደለ? የእውነት በጣም ናፍቀኸኝ ነበረ። እባክህ እስኪ ከዚህ በኋላ አትራቀኝ። አታስቢ፣ አልርቅሽም። አንቺም ግን ልክ እንደዛች እርኩስ ሰላም እንደማትሆኚ ግን ቃል ግቢልኝ። ቃል ገባልሃለሁ። እና ቆይ ወደ ድሮ ጓደኝነታችን ተመለስን ማለት ነው? በእውነት በጣም ደስ ብሎኛል። እኔ እኮ መጀመሪያውኑ አንቺ ላይ ጥላቻ ኑሮብኝ አይደለም፣ ግን ሰላም ላይ የማየው ነገር አንቺ ላይ የሚከሰታል ብዬ ስላሰብኩ ነው። ብችልና ከጓደኛም በላይ ብንሆን በጣም ደስ ይለኛል። ግን ደግሞ አሁን እንደ ድሮ አላስጨንቅም። እሺ፣ አሁን ግን በጣም ነው የማመሰግንሽ። ችግር የለውም። ያቺን ቲጂ አምጪ ስላት አንተናት ይዛ ላከች አይደል? እያመጣችልሽ እኮ ነበረ። እኔ ልሰጥላት ብዬ ነው ፍቅር። አንቺ ጠጪ እስኪ፣ ተጫጭኖሻል። አዎ ብታይ ቀኑ ምንም አልገፋ ብሎኛል። እሰይ ከአሁን በኋላ ምንም ብታደርጊ ያክልሽ ይሻላል። በቃ አሁን ነቃ ልበል። ጠንከር ካላልኩማ ችግር ነው። ብታይ ለምን እንደሆነ አላውቅም፣ ጥሬ ስጋ በጣም ነው ያማረኝ። ወይኔ በቃ ወደ ሳሎን እንዳታስቢ። አሁን ነው ገዝቼልሽ ማመጣልሽ። አመሰግናለሁ ውዴ። ለሁሉም ነገር ግን አንተ ሄደክ ብትጨርስ ነው የሚሻለው። ጥሬ ስጋው ደግሞ ይደርሳል። እንዴ ምን ሆነሽ ነው? መጀመሪያማ ሚስቴና ልጄ ይቀርብ። አሁን እጄ ስጋውን ልገዛዛ አይሻል? በእውነት ችግር የለም። ካስፈለገም መቅዲ ሄዳ ትገዛለች። የሚቀድመው እሱ ነው። እሺ እሺ በቃ የኔ ፍቅር ካልሽ ምን ይደረጋል? እስከምመጣ ድረስ ራስሽን ተንከባከብሽ። እሺ በላውን ተነሳሉን ቁጭ እንበል። አቤት ምን ፈለግሽ? ቅድም እኮ ከዛ ጠረጴዛ ላይ አስቀምጬላት ነበር ለሰላም። እና ምን ይሆን? አሁን እኔ ነኝ የወሰድኩት። ወሰድኩ ሰጠዋት። ማለት ያው አንተ ባትወስደው ኖሮ እኮ እኔ መስጠት አይቀርም ነበር። ኧረ እባክሽ ምን ለማለት ፈልገሽ ነው? መድኃኒቱን ሰጥሃታል ወይ ምናምን እያልሽ ነው? አዎ ሰጠዋት። ግድል ነው ማደርጋት። አይ አሹ እየቀለድክማ መሆን አለበት።
ምንም እየቀለድኩ አይደለም። ምን ልታመጪ አስበሽ ነው? አንድ ነገር አድርጋለሁ ብትይ ማለት ነው ይሄን መድኃኒት ለሷ ሳይሆን ለዛች ለምስኪኗ እናትሽ ነው ማገታት። እባክሽ አሹ ቢያንስ እሺ ሳይረብድ ሐኪም ቤት እንውሰዳት። ለምንድን ነው ሐኪም ቤት ወስዳት? ለልጇ አስበሽ? ስለ ልጇ የሚመለከተኝ ይመስልሻል? አንድ ነገር አይመለከተኝም። ፍግም ይበሉ እዛው። ምን ላይ ደረሳችሁ? አቤል መጥቶ እንደነበር ቲጂ ነገረችኝ። አዎ መጥቶ ነበር። ክፍያውን ሊከፍለኝ ተስማምተናል። እንዴ ብር ካለው ለምን ሌላ ቤት አይገዛም? ለምን ይሄን ቤት ፈለገው? ደግሞ ቆይ ለምንድን ከዛች ዶክተር ጋር የመጣው? እኛ ምን አገባን? የቤቱን 2 እጥፍ አድርጎ ሊከፍሉን የተስማማ ነው። ደግሞ እሷ ነች የምትከፍለው። ቆይ እንዴት ከመሬት ተነስተው እጥፉን ይሰጧቸዋል? ነው ወይስ ሌላ ነገር አለ? በምላሹ አቤል ገደላት የተባለችው ልጅ መቃብር ቦታ ማየት ነው የሚፈልጉት። እሱን ደግሞ አሹ በደንብ ያውቃል። ምን አይነት ስብስብ ነገር ነው በፈጣሪ። ቆይ ምን ሊያደርግላቸው ነው? ምናልባት ከዚህ በኋላ ይሄንን ተያዥ አድርገው ድጋሚ ገንዘብ ይቀበሉናል ብለው ፈርተው መሰለኝ። ሰሉዬ ሁሉም ነገር መንገድ እየሳተ ነው። ዛሬ ጥሩ እየተሰማኝ አይደለም። በጣም አሞኛል። ዶክተሩ ሁሉም ነገር ሰላም ነው ብሎ የለ እንዴ? በጣም አመመሽ ነው ወይስ ተመልሰን እንሂድ? ሁሉም ነገር ጥሩ ነው ብሎን የለ እንዴ? ድጋሚ መሄድ ምን አስፈለገ? ደግሞ በሰዓት ልዩነት አያመኝም አይደል እንዴ? እኔ ገብቻ አረፍላለሁ። እሺ እርግጠኛ ነሽ? እንዴ ሰላም ሰላም ሰላም! ወይ ጉዴ! ሰላም 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 ሰላም! ምን ሆነሽ ነው? ምን ጉዴ ፈላ! አምቡላንስ ጥሪ! እሺ አምቡላንስ! ሰላም! ምን ጉዴ ፈላ! ሰላም ሰላም! አሁን እንዴት ነሽ? ደህና ነሽ? ደህና ነኝ መሰለኝ። እንግዲህ አሁን እንኳን እንደሚሰማኝ አላውቅም። ፈጣሪ በድጋሚ ልጅ ይነሳኛል። በእናትሽ ሰሉዬ እንደዛ አትበይ። ግን እንዴት ሆነ የሚለው ነገር ጥያቄ ፈጥሮብኛል። አሁን እሱም ማሰብ አልችልም። እንዴት ሆነ እንዴት አላውቅም። ጠዋት እኮ ደህና ነው ብሎኝ ነበር ዶክተሩ። አይዞሽ እህቴ በእናትሽ ጠንከር በይ። አሁንም ፈጣሪ ባርኩ ይስጥሽ እንጂ ገና በጣም ብዙ ልጅ ይኖርሻል እኮ። ታይ አሁንስ ፈጣሪ የለም። እንዴት ሁለት ያሳይቶ ይነሳኛል? ለምን ይብቃሻል ነበር? ለምን አሳይቶ ነሳኝ? ታይ ሰላም፣ በፈጣሪ ስራ እንግባ። አንቺስ ብትሆኚ መቼ እሱ የሚወደውን ስራ አድርገሽ ታውቂና ነው? እንደዚህ አትበይ። ዝም በይ መቅደስ። ቆይ አንቺ እኔን ብቻ መውቀስ ነው እንደምታውቂው? እንደዛ አይደለም እህቴ። እኔ እኮ ያለውን ነገር ተረድተሽ እንድትጽናኝ ስለምፈልግ ነው። ቆሻው ምን ልጅ ልጽና ነው? ይሄው ትዳርጄ 2 ጊዜ ልጅ ነሳኝ። እሻውን በምንድን ነው የሚከሰኝ? አውቃለሁ ምንም ብለሽ እንደማላጽናናሽ፣ ግን ደግሞ እግዚአብሔር የሰጠሽ ነው መልሶ ይነሳሽ። ደግሞ ሊሰጥሽ ይችላል። አሁንስ የምር ከፋ መቅደስ። አቅፌን ስለምፈልገው ልጅ ነጠቀኝ። አሁንስ ምንድን ነው የሚለኝ? እኔ ከደፍ ለምን ይባስ ማይቀጣኝም? በሰዓት ልጅናት እቺ ተመለስኩ። አቤል ምን ይላል ሰላምዬ? አቤል እኮ አንቺን ልጃችሁን በጣም ነው የሚወደው። አንቺ እኮ ነሽ ነገሩን ወደዚህ የመራሽው። መቅደስ ዘር በይልኝ፣ ዘር በይልኝ። እንዴ ቲጂ ምን ሆነሽ ነው? ምንድን ነው የተፈጠረው? ቆይ ትላንትና ምን ልትነግሪኝ ነበር የመጣሽው? መቅደስ ብችልና ሁሉንም ነገር በነግርሽ ደስ ይለኝ ነበር፣ ግን ደግሞ አሁን ለሁሉም ነገር ረፍዷል። ቆይ ምንድን ነው የረፈደው? ሰላም በምን ምክንያት ነው እንደዚህ ሆነችው? ታውቂያለሽ አይደል? አዎ አሹ ነው ሁሉንም ነገር ያደረገው። ይሄን መናገሬ እንደሚጎዳኝ አውቃለሁ፣ ግን ደግሞ በቃ ፈጣሪ እናቴን ይጠብቅልኝ። ምንም ነገር ቢመጣ ምንም ማድረግ አልችልም። እንዴ እና ሰላም እንደዚህ ያደረጋት ራሷ አሹ ነው? እርግጠኛ ነሽ? አዎ መቅደስ፣ ምንም ልዋሽሽ አልፈልግም። እንዳወኩኝ ነበር ልነግርሽ የመጣሁት፣ ግን ደግሞ ረፍዷል። ቆይ አንቺ ቀድሞውኑ ይሄን ነገር ካወቅሽ እንዴት ዝም አልሽ? በእውነት ዝም ማለት ፈልጌ አልነበረ፣
ግን ደግሞ እናቴንና ወንድሜን እንደሚገላችሁ ሲዝትብኝ ነበረ። ምን ላድርግ? እሺ ቆይ አሁን ለማን ነው አቤት የሚባለው? እኔ ሁሉም ነገር ግራ እየገባኝ ነው። ደግሞ አንቺ መናገር ነበረብሽ። አውቃለሁ መቅደስ፣ መናገር ነበረብኝ። ግን ደግሞ ከሰላም ይልቅ እናቴን መረጥኩኝ። ግን ብዙ ጊዜ እንዳያደርገው ደጋግሜ ለምኜው ነበረ። ወይኔ ሰላም ሌሊቱ ሙሉ ሶፋ ላይ አጋጣን ያደረችው። እሱ ደግሞ ጭራሽ ቤትም አልመጣም። ስደውለትም ስልክ አያነሳም። ለካ የልቡን አድርሶ ነው። እውነቴን ነው የምልሽ መቅደስ፣ አሹ ማለት በጣም ራስ ወዳድ ስግብግብና ክፉ ሰው ነው። እርግጠኛ ሆኜ ገንዘቡን ሲያገኝ ሰላምንም አይምራትም። ቆይ እሺ አሁን ምን ብናደርግ ነው የሚሻለው? እኔ የፈለኩት ልሁን መቅደስ፣ ግን ደግሞ ቢያንስ ሰላም ራሷን እንኳን እንድታድን ሁሉንም ነገር ንገሪያት። እንደዛ ማድረግ አልችልም። ሰላም አሁን ጉዳት ላይ ናት። ምንም ብላት አታዳምጠኝም፣ አታምነኝም። ትርፉ ጸብና ክርክር ነው። ለነገሩ ብትነግሪያትስ ምን ይመጣል ብለሽ ነው? ያ ክፉ እንደሆነ አንዴ ሁሉንም ነገር ወስዶባታል። ሁሉንም ነገር ለመቀበል ተቸግሬያለሁ። እኔ እኮ ግራ ገባኝ። ክላስም 1 ሳምንት አልፎኛል። ከዚህ በላይ እዚህ መቀመጥ አልችልም። እሺ ቆይ ሰላምንስ ምን ላድርጋት? አላውቅም መቅደስ፣ እኔ እንኳን እሷን ይቅርና ራሴን ራሱ ከአደጋ መጠበቅ አልችልም። የአቤል ግፍ እየከፈላት ነው። ተይ ብያት ነበር፣ ግን ደግሞ ልትሰማኝ ፈቃደኛ አይደለችም። ሌላም ነገር አለ። ምንድን ነው እሱ? ዶክተር እንዳደር ባትከለኪኝ ኖሮ ማለት ነው፣ የምሬ ነው፣ በቅርብ ርቀት ውስጥ የሚያስቡትን ነገር አውቅ ነበር። አሁን ሁሉም ነገር አልቋል። እኛ የጠየቅናቸውን ነገር ይሰጡናል፣ ከዛ ብር እንሰጣቸዋለን። እርግጠኛ ሆኜ መናገር የምችለው ደግሞ እጃቸው ላይ ምንም አይነት ማስረጃ እንደሌላቸው ማለት ምንም ማስረጃ የላቸውም ስትይ የሚያቀርቡት ነገር ከሌለ ለምንድን ነው እሺ ያሉት እንዴ? ዶክተር ይቅርታና ልጅቷን እንደምትይዝ ጭንቅላት ይሻምን እንዴ? እሱን እርግጠኛ መሆን አንችልም። ግን ደግሞ ካሹ ፊት የተረዳሁት ነገር ቢኖር ምንም ነገር እንደማያውቁ ዳፍሽ ባረገል። ለማንኛውም የፍርድ ቤት ቀጠሮ ሰዓቱ ደርሷል። የሚገርምሽ ነገር እሷም አልደወለችም። ምናልባት እንግዲህ የሆነ ሴራ አስበው ይሆናል እንጂ ደግሞ ማስረጃ ቢኖራቸው ፍርድ ቤት ይመጡ ነበር። አይ ዶክተር፣ ለዚህ እኮ ነው እዛ ልደር ያልኩሽ። ይሄን የሚያስቡትን ነገር በደንብ አድርጌ አውቅ ነበር። ለማንኛውም ግን ዶክተር እጅግ በጣም አመሰግንሻለሁ። የምሬ ነው። ምንም አይደል አቤል። እንግዲህ እነሱ እንዳሉት የእውነት የነፃነትን አስክሬን አግኝተው ከሆነ አለች ማለት ነው። ካልሆነ ግን በህይወት አለች ማለት ነው። እሺ የምሬ ምን ማለት እንዳለብኝ አላውቅም። ብቻ ግን ይሄ ነገር ሆኖ ለባዘነች ነፍሴ የመጨረሻ ጸሎቴ የማደርግበትና ጸሎቴ የሚሰማበት ቀን ይሆናል። ማን ያውቃል? እግዚአብሔር እንግዲህ ጸሎትን ሰምቶ ይሆናል። ማን ያውቃል? በሰላም ነው? ቁዝም ብለሽ ቁጭ ብለሻል እዚህ። አሁን ኑሬን ተውና፣ ትላንትና ደጋግሜ ስደውልህ ስልክ አታነሳም። በዛ ላይ ደግሞ ማታ አልመጣህም ነበር። እኔ እኮ መውጫ መግቢያ ለአንቺ ማስረዳት አይጠበቅብኝም። አሁን ደግሞ እሱን ልትቆጣጠረኝ ነው? እሱ ነበር የቀረሽ። አይደለም ግን ችግር ተፈጥሯል። ትላንትና ሰላም ታማ ነበር። ልጇን አጣለች። ተይ እንጂ ልጇን አጣች እንዴ? ታዲያ እኔ ምን አገባኝ? ከኔ አላረገዘች። ለዚህ ነው ስትደውይ የነበረው? አዎ ለዚህ ነበር። ያስቃል እንዴ? ቆይ አንተ ምን አይነት ክፉ ሰው ነህ? ልጇ ሞተበት እያልኩ እኮ ነው። ታዲያ እኔ እኮ ምን አገባኝ እያልኩሽ ነው። ቆይ አንቺ አይገባሽም እንዴ? ምን ይግባኝ? የእህቴ ልጅ በመድኃኒት እንደገደልክባት ነው? ቆይ ለምን? ምን አደረገችህ? ትሰሚኛለሽ? እሷን እንደ ጻድቅ አታርጊያት። ደግሞ ማን ነው ልጇን አሹን የገደለው ያለሽ? አታስመስል። አንተ ራስህ እንደዛ እንዳደረግክ በደንብ አውቃለሁ። እንግዲህ አውስቆጥሽን ወቂ። አሁን እኔ ነኝ የገደልኩት። አንድ ነገር እናገራለሁ፣ አፌን እከፍታለሁ ብትይ ሲጥ ነው ማድረግሽ። ኧረ እንደዛ ነው? እንደውም ፖሊስ ጣቢያ ሂጅ እከስሃለሁ። የሕክምና ማስረጃም አለኝ። ለሰላም እውነቱን ነው የምነግራት። እናትሽ ወልዳሻለች። አንቺ ብቻ እንደዛ አድርጊ። አንቺንም እህትሽን ከነቤታችሁ ነው ለበልባችሁ፣ ቅጥል ነው ማድረጋችሁ። እንግዲህ አሁንስ የፈለግከውን ነገር ማድረግ ትችላለህ። ግን እመነኝ፣ ልጇ እንደነጠቃት ገንዘቧን ስትበላ ቁጭ ብያ ላይ ምንድን ነው ያልሽው?